በቀደምም አንድ ክርክር ነበረ። ከዛ ባለፈ ደግሞ እንግዲህ የውጭ ግንኙነት ፖሊሲውን ከመረዳት አንፃር እንትን የምታደርገው አለና ሰሞነኛው የአሜሪካና ኢራን ጦርነት አፍሪካ ቀንድ ላይ የራሱን የሆነ የፖለቲካ አሰላለፍ እየፈጠረ እንደሆነ ምናምን እያየን ነው። ብዙ አይነት አሰላለፎች አሉና እንደዚህ አይነት ሂደቶችን ኢትዮጵያ ከዚህ በፊት በምትታወቅባቸው የዲፕሎማሲ ዋይዝ በሆነ መንገድ እንዴት ኮፓፕ ማድረግ ይኖርባታል፣ ይህንን ለማድረግስ ምን መስራት አለባት የሚለው ጥቅል ሀሳብ ነው። ከዛ በፊት ግን አጠቃላይ እንደው ሀገሪቷ ላይ ያለውን ጉዳይ ዘርዘር አድርገህ ብትነግረኝ። የምናያቸው ነገሮች ይኖራሉ። አማራ ክልል፣ ኦሮሚያ፣ ትግራይ ክልል ያለው ቀውስ እንዳጠቃላይ የሚነሳ ነውና ከዛ ተነስተን ወደዚህኛው ቀጣናዊ ጉዳይ እንመጣለን። ጥሩ ማን ከገዢው ፓርቲ ሰዎች ጋር እንደው ማለት በክርክርም በምንም ሁኔታ ስንገናኝ ትንሽ ማያስማማንና የሚጎረብጠው ነገር ምን መሰለህ፣ ወቅታዊ ሁኔታ ላይ የተለያየ ሀገር ያለን ነው የሚመስለው። እንደዚህ ቁጭ ብለን ስንከራከር መቶ በመቶ አንድ አይነት ላትሆን ትችላለህ። እንዴት ተቀራራቢ ቢያንስ 50-60 በመቶ እንደው 70 በመቶ ተቀራራቢ እንዴት አትሆኑ ማለት ኦሮሚያ፣ አማራ እና ትግራይ ክልል ማለት የሀገሪቱ አብዛኛው ፓርት ማለት ነው አይደል? እነዚህ ችግር ውስጥ ከሆኑ ሀገር ችግር ውስጥ ነው ብሎ ለመደምደም ብዙ የሚያስቸግር አይደለም ማለት ቤንሻንጉልን፣ ጋምቤላን ምናምን ስትጨምርበት አብዛኛው የሀገሪቱ ክፍል ነው የሚሆነው። እሱም ባይሆን ችግር ያለበትን ነው ለመፍታት የምትሄደው እንጂ እንደው አነስተኛው ክፍል እንኳን ችግር ቢኖርበት እሱን ለመፍታት ነው እንጂ የምትሄደው እንደሌለ ኢግኖር ተደርጎ የሚሄደው ነገር ምን አይነት ልብ እንደሆነ ግራ ይገባኛል በእውነት። እና አገር በጣም ችግር ላይ ነው እንዳልኩ። ፖለቲካው እስካልተስተካከለ ድረስ ዲፕሎማሲው፣ ማህበራዊ ህይወትም፣ ኢኮኖሚው ኢቭን ሃይማኖቱም ዲስተርብ ይደረጋል። ሃይማኖት ቤት ራሱ ገብቶ የሚረብሽበት ጊዜ አለ። መስጊዶች ችግር ውስጥ የሚገቡበት፣ ቤተክርስቲያኖች የሚቃጠሉበት ሁኔታ አለ ከፖለቲካው ብልሽት የተነሳ ማለት ነው። ስለዚህ አሁን በእኛ እምነት ሀገር በጣም ችግር ላይ ነው ያለው። ሲጀመር ገዢው ፓርቲ ያለፈው ከዛሬ 5 ዓመት በፊት በነበረ ምርጫ እዚህ ጋር ተኮር ዲፕሎማሲ፣ ሀገር ውስጥም ሰላም፣ ልማት ምናምን የመሳሰሉትን የገባቸውን ቃሎች እነሱን ማሳካት ይቅርና የሰጠነውን እንኳን መልሶ ሊሰጠን አልቻለም ማለት የነበረውን ሁኔታ ማለት ነው። አሁን በዛን ጊዜ የመንግስት ማለት የማዕከላዊ መንግስት ኢፌክቲቭ ኮንትሮል ነበር ማለት ሙሉ ቁጥጥር ነበረው በመላ ሀገሪቱ ሙሉ ቁጥጥር ነበረው። ኢቭን ታጣቂ ምናምን የሚባሉ እንኳን ቢኖሩ ኤርትራ በረሃ አይዶኖ ሱዳን ይኖሩ አላቅም ብቻ እንደዚህ ነው የነበረው። አሁን እዚሁ ሀገር ውስጥ በ3 በ4 ክልል ሀገር ውስጥ ታጣቂዎች ያሉበት አንዱ ክልል ጭራሽ ዲስኮኔክት ሆኖ በህገወጥ መንገድ በጀት የሚቆረጥበት ምን ልበልህ በጣም በተመሰቃቀለ የፖለቲካ ሁኔታ ነው ያለ ነው ማለት ኢኮኖሚውን፣ ማህበራዊ ሌሎች ነገሮች ለየብቻቸው ማየት ስለሚያስፈልግ በፖለቲካ ሁኔታ ግን የመጨረሻ ቀደም እንዳልኩ በግጭት አዙሪት ውስጥ የገባንበት ሁኔታ ነው ያለው። እሱ ደግሞ በኋላ እንመጣበት ይሆናል። በዲፕሎማሲውም በሌላውም ነገር ደካማ እንድንሆን ያደርገናል። እንደው እኔው በተለይ አሁን ትግራይ ክልል ላይ እየተፈጠረ ያለው ችግር ከዛ በዘለለ አማራና ኦሮሚያ ክልል ላይ ያሉ ችግሮች ይታወቃሉ። በእርግጥስ ይሄ ወርቃማውን እኩሌታ ማግኘት የቻሉ አካላት ናቸው ወይ ጎልደን ሚኑን ጫካ ያለውም አካል የራሴ የሆነ ኮዝ አለኝ ይላል። መንግስትም ያንን ኮዝ ለመፍታት ደግሞ ተቀራርበን እናውራ በሚላቸው ሂደቶች ውስጥ ያለው መጋጠሚያ እንዴት የሚመዘን ነው? ያው ምን መሰለህ ማለት የመጀመሪያው ነገር ኦልሞስት ሁሉም ኢህአዴግ ሲቀየር ኦልሞስት ሁሉም እዚህ ነበሩ ማለት ኤርትራ የነበረው መጥቶ ነበረ። ሌሎችም በሌላ በውጭ ሀገርም የነበሩት እዚህ ነው የነበሩ። ስለዚህ የመጀመሪያው ነገር እሱን ያስተናገድንበት መንገድ እሱን መንግስት ያስተናገደበት መንገድ አግላይ ስለሆነ ነው ይሄ የመጣው። ከዛ ቀጥሎ በተለይ አማራ ክልሉን ስታየው ሰላማዊ ሰልፍ ነበረ። ጥያቄዎች
ነበሩ። ያንን ጩኸት ነው የጅራፍ ጩኸት ነው የምንድነው ምናምን ተብሎ ሲናናቅ ነው ወደ ሌላ ነገር የተገባው። በደንብ እንደምናስታውሰው ደግሞ ኢሚዲየት ኮዝ የሚባለው ልዩ ኃይሉን ለመበተን የተሄደበት መንገድ ነው እንደ ኢሚዲየት ኮዝ የሆነ። በአንድ በኩል የራሳቸው ያልሆኑ አጀንዳዎችን በደንብ ያላሰቡባቸውን ኢንተርናላይዝ ያላረጓቸውን አጀንዳዎች ለመስራት ማለት በተወሰነ ደረጃ ከኦፖዚሽኑ ወስደው አሁን ለምሳሌ ልዩ ኃይል የሚባለው ነገር ማፍረስ ምናምን የሚለው ቃል እንኳን መጠቀም አንፈልግም እኛ በተመጣጣኝ ሁኔታ ወደ ሌሎች የጸጥታ ተቋማት የሚሄዱበትን መንገድ በጣም ለረጅም ጊዜ ስንወያይበት እንደዚህ ቢሆን እንደዛ ቢሆን እያል መቼም ህዝብ መሞከር አይሆንም አይደለም። መጀመሪያ በደንብ ተወያይተህ ኤክስፐርቶችን አምጥተህ ተከራክረህበት ፕሮስ ኤንድ ኮንስ አይተህ ነው መሆን ያለበት አይደለም። እሱን ድንገት ከዛሬ ጀምሮ ይሄ ነገር የለም ሲሉ ነው ያ ነገር የተፈጠረው። በሌላውም በወደብም በሌሎችም መንገድ ከሌላ የወሰዱትን ሀሳብ በደንብ ሳይተች ቢያንስ ከሀሳቡ አመንጮች ጋር በደንብ ሳይወያዩበት ተግባር ላይ ስለሚያውሏቸው ነው ችግር የሚፈጠረው የሚል እምነት ነው ያለኝ። ስለዚህ ልዩ ኃይል የፈረሰበት ሰላማዊ ሰልፍ እና ሰላማዊ ጥያቄዎች ኢግኖር የተደረጉበት ለለውጥና ለሽግግር በሚደንቅ ሁኔታ ሽግግር ሲባል በቃ ልባቸው ቀጥ ነው የሚለው። በአንድ ክርክር ላይ እንደውም ህገ መንግስት ላይ የመሳሰለ ሰነድ ላይ እስከ መገንጠል ምናምን የሚል አለ። እንደዛ ሲሆን አይደነግጡም። እንግዲህ ሽግግር ማለት አገዛዝ ውስጥ ነው ያለነው ወደ ስርዓት እንሻገር ነው በእኔ እምነት። እኛ እንደው ስንለው የሽግግር መንግስትም ሳይሆን የሽግግር ስርዓት ነው ስንል የነበረው። የሽግግር ስርዓት ደግሞ ብዙ ነገሮችን ውይይቶችን፣ ድርድሮችን፣ ምክክሮችን ምናምን ሁሉ የሚጨምር ነው። የሽግግር መንግስት የሆነ በሁለት ፓርቲ መካከል ተደርጎ ስልጣን ሼር አድርገው ምናምን የሚሆን ነው። እኔ በዛ ደረጃ የኛ ሀገር ብቁ ነው ብዬ አላስብም። ሲጀምር በጣም ብዙ ፓርቲ ነው ያለው። የዛን ፓርቲዎች ሀሳብ ማስታረቅ ራሱ ማለት ኦፖዚሽኖችን በአንድ ለማድረግ ማለት ነው። እንግዲህ ኦፖዚሽኖችን በአንድ በኩል ገዢውን በአንድ በኩል አድርገን ማለት ድርድር የሚደረገው ያለ ማድረግ በጣም አስቸጋሪ ስለሆነ እና ችግሩን በጣም የተወሳሰበ ስለሆነ ቀጥታ የምናውቀው አይነት ሊትራል የሽግግር መንግስት ምናምን የሚለው ያስኬዳል ብዬ አላስብም። ዞሮ ዞሮ የኛ ሀሳብ አይደለም እሱ። ግን እንደ ሀገር ስትሰማ አሁን እነዚህ ወደ ትጥቅ ምናምን የሄዱትን ሰዎች ስትሰማ የፈለገውን ሀሳብ ቢያነሳ ሰላማዊ እስከሆነ ድረስ ጊዜ ሰጥተህ ቦታ ሰጥተህ ተከራክረህ ህዝብ ያ አስተሳሰብ ልክ አለመሆኑን ወይም ልክ መሆኑን እስኪወስን ድረስ መነጋገር ነው አይደለም። እሱ ስላልተደረገ ነው ወደ ኃይል ምናምን የተሄደው ብዬ ነው ማስበው። ስለዚህ አሁንም ቢሆን ምንም አይነት ሀሳብ ቢነሳ የሽግግር ሂደት የሚነሳ ምርጫም ዋቴቨር ምክክር የሚባለው የትኛውም ሀሳብ የትኛውም ሰው ቢያነሳ መብቱ ነው፣ አገሩ ነው። አገሩ ላይ ለህዝቡ ለሀገሩ ማንም የሚፈልገውን ሀሳብ በስርዓትና በህግ እስከሆነ ድረስ የማንሳት መብቱ ሊከበር ይገባዋል። ያን ደግሞ ማድረግ ይቻላል ብዬ አስባለሁ። እሱ ባልሆነ ቁጥር ግን ወደ ግጭት እውቅና ወደ መነሳሳት ሌጂቲሜሲ ወደ መተው ነው የሚሄደውና በእኔ እምነት እነዚያ ግጭቶች የመጡት በዛ መንገድ ነው። አሁንም ቢሆን የፈለገ ጊዜ ቢወስዱ መጨረሻቸው ንግግር ነው፣ መጨረሻቸው ውይይት ነው። ብዙ ጥፋት ብዙ ውድመት ከማድረሳቸው በፊት ዝቅ ብለው ህዝብን አዳምጠው ወደ ውይይቱ ይመጣ መልካም ነው የሚል ሀሳብ ነው ያለው። ከአፍሪካ ቀንድ ጋር የተያዘውን ጉዳይ ነው በስፋት የምናነሳው። እንዳልኩ ፖለቲካ ይነገድበታል፣ ይሸቀጥበታል ይላሉ የአካባቢውን የሚያጠኑ በቅጡ ይረዳሉ የሚባሉ የፖለቲካ ሳይንቲስቶች። ከዛ ባለፈ በጣም ተርቡላንት ነው። ከድሮ ዘመን ጀምሮ እንግዲህ በንባብ እንደምናውቀውም እንግዲህ ከአክሱም ስልጣኔ ምናምን ጀምሮ አካባቢው ላይ የነበረውን ኢንተረስት የምናውቀው ነው። ከድሮ ጀምሮ ሲንከባለል የመጣ ስለነበረ ያ ደግሞ ኢትዮጵያን ከውሃ ክፍል ያራቀ አይነት ከተፈጥሯዊ የውሃ ክፍል ያራቀ አይነት ሂደት ነበረ።
በመሰረታዊነት ስህተት እንደነበረ የሚነሳ ጉዳይ ነው ምናምን አሁን ዳግመኛ የባህር በር ጉዳይ እየተነሳበት ያለውን መንገድም የምናውቀው ነው ፍሬም የተደረገበት መንገድ በእርግጥስ እሱ እንዴት የሚፈተሽ ነው የሚለውንም የምታነሳልኝ ይሆናልና ግን አጠቃላይ አሁን የተለየ አሜሪካና የኢራን ጦርነት ደግሞ እንደ አዲስ የጂኦፖለቲካ አሰላለፍ ፈጥሯል አካባቢው ላይ ጎራ የፈጠረበት ሂደት አለ በጣም ይሄ ፋንዳሜንታሊዝም የምንለው በጣም የከረረ ሃይማኖተኝነት የምናይበት አካባቢ ነው ብዙ ጽንፈኞች ያሉበት ነው ረሃብ ያለበት ነው ስሙ ግብሩን የሚገልጸው አይነት አካባቢ ነው ተብሎ የሚባል ነው አይደለ አፍሪካ ቀንድ በርግጥም ከግብር አንፃር ስሙ ወጥቶለታል ተብሎ እስከመባል የደረሰ አካባቢ ነውና እንዴት እንትን ታረጋዋል ጥሩ ተደራርበዋል አንድ ባንድ ላይ ሄደባቸው መጀመሪያ ከቤታችን እንጀምር የአማን የውስጥ ሰላም ለውጭ ዲፕሎማሲ በጣም መሰረት ነው ማንንም ሰው በኋላ ኪስ በመናምን እየገባ እንዳይረብሽ ለማድረግ የመጀመሪያው ነገር ቤትህን ሰላም ማድረግ ነው ለዛ ደግሞ እኔ በተደጋጋሚ የምለው ሳይሰለቹ መወያየት ነው እኛ ሀገር ባይዘይ የውይይት ባህል የለንም ቶሎ ብሎ ጠመንጃይና ቀብሉኝ ነው ባህላችን ይሄን ባህል መቀየር የሚችለው መንግስት ነው በመንግስት ደረጃ አዋጅ ካወጅክ ጦር ካዘመትክ ሌላውም ህይወት የማዳን ነው የህልውና ነው ምናምን እያለ ይገባበታል እዛ ውስጥ እንቆያለን ስለዚህ የመጀመሪያው ነገር በአፍሪካ ቀንድም ይሁን በሪጅኑ በአጠቃላይ በዓለም ፖለቲክስም ጠንካራና ራስን የሚያስጠብቅ ለዓለም ሰላም የሚያዋጣ ለመሆን የመጀመሪያው የራስን ሰላም ማስጠበቅ በጣም ወሳኝ ነው ብዬ አምናለሁ አሰብንና የባህር በርን በተመለከተ ያነሳው እኔ ለነጻነታችን የከፈልነው ነው ብዬ ነው ማስበው ኢትዮጵያ በነጻነት የኖረች ነጻነትን ያስተማረች ሀገር ናት ለዛ እንደ ዕዳ የከፈለችው ነው ወይም ቅኝ ገዢዎች ያስከፈሏት ነው ብዬ ነው ማምነው የተቀማችው መብቷ ነው ብዬ ነው ማምነው አሁን በቅርብ ጊዜ ጅቡቲ ሚል አንድ መጽሐፍ አለ ቀይ ባህር ሲቀላ እንደዚህ የሚሉ መጽሐፎችን እያነበብኩ ነበርና የምታነባቸው ታሪኮች በጣም ያንገበግቡ ናቸው ከዛ ተነስቶ ቀደም ያልኩን ራስ በራስ የሚያለያይ የመገንጠል የምናምን ነገር ከመጻፍ የባህር በር ጉዳይ የአባይ ጉዳይ ህገ መንግስታዊ መሆን ነበረበት የሚል እምነትም ቁጭትም ነው ያለኝ አሁንም ቢሆን የእምነቴን ብትጠይቀኝ የአባይ ጉዳይ ህገ መንግስታዊ መሆን አለበት ማለት ከዚህ ነው ምንጩ ስለዚህ ይሄንን የመጠቀም መብት ለማጉላት ነው ምንም አዲስ ነገር ለማድረግ ሳይሆን እነሱ ህገ መንግስታቸው ላይ እንደገለጹት ሁሉ እንደሚገርም ነገር ልንገርስ ላይ አንዴ አይ ቲንክ ፕሬዚዳንቱ ምናምን ይመስለኛል ወጣቶችን ልጆችን ሲያወያዩ ስለ አባይ ያወራሉ ናይል ነው የሚሉት ብቻ የሆነ ስም አለው እነሱ ጋርና ከአረብኛ ተተርጉሞ የሰማሁት ነው እና ከዚሁ ነው ምንጩ ብለው ነው የሚያስተምሯቸው ከዛው ከግብጽ ማለት ነው እና መስለኛል እንግዲህ ልጆች ፊት ለፊት ነው አይደል የሚጠይቁት የአባይ ስጦታ የሚል ትርክት ነው ያለው እና ምንጩ እዚህ ከሆነ ከኢትዮጵያ ጋር ለምን እንጣላለን አሏቸው ልጆቻቸው ይባላል ማለት ነው ህገ መንግስት ውስጥ አስገብተው ምንጩ እዛው ግብጽ ውስጥ እንደሆነ አድርገው ምናምን ነው የሚያስተምሩት እኛ ምንጩ እዚህ ሆኖ መብት እያለን የሌላውን ሳነነካ የሚደረግብን ጫና ኢፍትሃዊ ነው እንዳልኩ በነጻነት ስለኖር የሚያስከፍሉን ዕዳ ይመስለኛል ለዛ ግን ትውልድ እንዲይዘው ሀገር እንዲይዘው ህገ መንግስታዊ ማድረግ ነበረብን እስካሁን ያስባለሁ እኔ ይሄንን ሐሳብ ፑሽ አደርጋለሁ መደረግ አለበት የወደብ ጉዳይም ልክ እንደዛው ነው እኔ ሐሳብ የራሱ የሆነ ሊሚቴሽንስ አሉበት በባህር ጥልቀት በመናምን ያው ጂኦግራፊውን የሚያውቁ ሰዎች ይናገራሉ የሚሸከመው የመርከብ አይነት ምናምን ልዩነት አለው ከጅቡቲ ጋር ምናምን በዚህ ጅቡቲም ለ99 ዓመት የነበረ ኪራይ ነው ያው ታሪኩን ካወቀው ስለዚህ መግባት ነበረበት አሁን በኢትዮ ኤርትራ ጦርነት ጊዜ ብንይዘው ኖሮ ምናምን የሚሉ ሰዎች አሉ እና ጀነራል ጻድቃን ምናምን ኢንተርቪዎችን እየሰማሁ ነበር ከዛ ይልቅ መጀመሪያው እንግዲህ
ፕሮፌሰር አስራት አሁን የኤርትራም ጊዜያዊ መንግስት ነው የኢትዮጵያም ጊዜያዊ ነው፣ ሁለቱን ህዝቦች መለየት አይችልም፣ የመለየት መብት የለውም የሚል ክርክር አድርገው ነበር። በኋላ ቪዲዮውን ካየው ህዝቡን መለየት ብቻ አይደለም ትክክለኛ ማለት ይገባኛል እንትኖቹን በትክክል አልተነሳም ብለውም ተከራክረው ነበር። ህዝቡ መለየት የለበትም በደፈናው ከነፃነትና ከባርነት ተብሎ ነው ባይዘው ምርጫ የተደረገው። እንደዛ ብሎ ጠፋ፣ በዛው ተለየ ህዝቡ። ሲለይ እንኳን በስርዓት እኛ ምን አለን እሱ ምን አለን ምን ይገባቸዋል ምን ሀብት እንካፈላለን ምን ዕዳ እንካፈላለን የሚለው በደንብ ኢትዮጵያን ወክሎ የሚናገር ሰው ቢኖር ኖሮ የመጀመሪያው ነገር እንዳልኩ ትልቅ ሰነድ ላይ ህገ መንግስት ውስጥ መግባት የነበረበት ወደብ የኢትዮጵያ ህገ መንግስታዊ መብት ነው ተብሎ ነበር መግባት የነበረበት። ስለዚህ ይሄ መሆን የነበረበት ነው። እሺ ወደዚህ እንምጣ ተባለ። አሁን ከአመታት በፊት ሰላማዊ ነገር ተፈጥሮ ነበር። የዛን ጊዜ አስታውሳለሁ ሰማያዊ ፓርቲ ነበር። የመጀመሪያው እንትናችን ተቋማዊ ይሆን በምንድነው ጠባችን የነበረው በምን ተዘጋ? አሁን ምክንያቱም የዛኔ የአልጀርስ ስምምነት ነው የሚባል ነው የነበረው። ግንኙነት ሲፈጠር በአልጀርስ ስምምነት መሰረት ያንን ግዛት እንሰጣለን አሉ በስልጣን ላይ ያሉት አካላት ነው። የቦርደር ዲስፒዩት ነው። እሱን በቃ ምንም ሰተናል አሉ። ይሄ እንግዲህ በሩመር ነው የሚወራው እንግዲህ ሀገርን የሚያክል ነገር ማለት ነው። ስለዚህ እሱ ስርዓት ያዝ ወደብን በተመለከተ ተቋማዊ በሆነ ነገር መንገድ እናንሳ። ተቋማዊና ሰላማዊ በሆነ መንገድ ሰውየው እዚህ ይመጡ ነበር አይደል? የኛም መሪዎች ይሄዱ ነበር ይመጡ ነበር። በዛን ጊዜ ዋናውን ነገር ታልፎ አይዶኖ በምን እንደተጨባበጡ በምን እንደተዋቀሱ በማይታወቅ ሁኔታ አሁን ግንኙነቱ ተቋርጧል። ዞሮ ግን ኢትዮጵያ የባህር በር የማግኘት መብት አላት ነበራትም አላትም። አሁን እየተነሳበት ያለው መንገድስ እንዴት ተገመገው? ቅድም ካልኩ ጋር ይያያዛል። የውስጥ ሰላምን ለማምለጥ ነው የሚመስለኝ በእኔ እምነት። እዚህ ያለው እንግዲህ እዚህ አስተካክለ ነው መሄድ ያለብህ ያለው አይደለም። እዚህ ያለውን ሁኔታ ምን ጊዜም ባይዘይ የአምባገነን ስርዓት ወደ ውጭ እንድታይ ለማድረግ አጀንዳዎችን ያነሳል እና በዛ መልኩ የተነሳ ነው ይመስለኝ። በደንብ የተጠናም አይመስለኝ። ምክንያቱም ከዛ በፊት ሶማሌላንድ ተሄዶ ነበር። ሶማሌላንድ ተሄዶ እልል በሉ ተብሎ ነበር፣ ምንም በማይገናኝ መልኩ ማለት ነው። ስለዚህ ከዛ ወደዚህ ስለሆነ የተዞረው በተጠና መልኩ ስርዓት ባለው መልኩ ተቋማት በደንብ ሰርተውበት ኤክስፐርቶች አይተውት የተደረገ ነው ብዬ አላስብም። ስለዚህ አያያዙም አካሄዱም ሲጀመር ይሄ የአንድ ፓርቲ የአንድ ምናምን ግለሰብ ጉዳይ መሆን የለበት፣ የሀገር ጉዳይ ነው መሆን ያለበት። ከዚህ በፊት ያነሳቸውን ክርክሮች ከሰማ እኛ እንግዲህ ዶክተር ያዕቆብ ኃይለማርያም አሰብ ማናት የሚል መጽሐፍ ጽፈው ነበር። እሱን መነሻ አድርገን ከዚህ በፊት የነበሩ ምርጫዎች ላይ ስንከራከር መጀመሪያ መልስ የሚሰጡት የኢህአዴግ አባላት ነበሩ፣ በደንብ የምናስታውሳቸው እና መጀመሪያ የሚሉት እንዴት አድርጋችሁ ልታመጡት ነው አይሆንም ነበር የሚሉት ነበር። እነዛ ሰዎች አሉ አሁንም ፓርቲ ቀይረው ማለት ነው ፒፒ ውስጥ ገብተው አሉ። ልክ የዛን ጊዜ ይሄንን ጉዳይ እነሱ ያሉ ነው የሚያስመስሉት። ትንሽ ተገፍተው ነው እንጂ እዛ ውስጥ የገቡ ኢንተርናል ችግር ስለተፈጠረባቸው ነው እንጂ በእውነት አምነውበት ነው ብለን ለመቀበል በጣም ያስቸግራል። እና ምንድነው ቴዲ በአሁኑ ዘፈኑ ላይ ምጣት ታስተምርም ልጅናቷን ምናምን ይለዋል አይደል? የኦፖዚሽን ግሩፑን በተለይ ከ83 ጀምሮ ከመገንጠሉ ጀምሮ ጥያቄዎችን ሲያነሳ ለመጣ የስብስብ ይህንን ሊያስተምሩ አይችሉም። ከዛ ይልቅ በውስጥ ግፊት የውስጡን ግፊት ለማምለጥ በሚመስል መልኩ መያዛቸው የምናገኝበትን ጊዜ እንዳያርቀው ስጋት አለን። ስለዚህ ሰከን ብለው ይህንን ከሚያውቁ ሰዎች ጋር ከባለሙያዎች ጋር ከፓርቲ በላይ ከሚያስቡ ሰዎች ጋር ተመካክረው እንዲሰሩበት ነው በዚህ አጋጣሚ ጥሪ ማስተላለፍ የምፈልገው። በዓለም ላይ አሁን እንግዲህ የዌስት እና የኢስት ፖለቲክስ ነበር አይደለም? የሶሻሊዝም እና የሊበራል በዋናነት ኮልድ ዋር ኮልድዋርም ከዛ በኋላ ያው እሱ ነው የፈጠረው ይሄንን እንትን ሪዮት ዓለማዊ ግብግብ። ልክ ነህ። በሚያሳዝን ሁኔታ ማለት የምስራቁ ዓለም ወደ ምዕራቡ እንዲሄድ ነው ምኞቱ የነበረው። ማለት ዲሞክራሲ፣ ነፃ ፕሬስ ምናምን እንዲስፋፋ ነው አይደለም?
አሁን ግን የምዕራቡ የምስራቁን እያማተረ ነው ያለው ማለት ትራምፕ እንዴት ባንኪሙንን መሆን እንደሚችል ነው እያሰቡ ያሉት በሚገርም ሁኔታ ማለት ለኔ ይሄ ውድቀት ነው። አምባገነን አንድ ግለሰብ ፈራጭ ቆራጭነት ያለበትን እንግዲህ የሺፒንግን ብታየውም ኦልሞስት ተመሳሳይ ነው። እድሜ ዘላለማቸውን አድርገዋቸዋል መሰለኝ። የፕሬዝዳንት ፑቲንም ኦልሞስት ተቀራራቢ ነው። እንዴት ነው እንደሚተኩም ግልጽ አይደለም። ምርጫው ልክ የአፍሪካ አይነት የሚመስል ነው። የኮሪያ ብቻ በአጠቃላይ የምስራቅ ዓለም የሚባለው በአምባገነንነትና በአውራ ፓርቲ ምናምን የሚታወቀውን ዓለምና የዛን መሪዎች ለመምሰል ምዕራባውያን በተለይ አሜሪካ እያማተረ ነው እና ቅድም ላልከው ይሄ ሽብርን ህገወጥነትን ምናምን ለመታገል ብቻ ነው ብለህ እንዳታስብ የሚያደርግ እሱ ነው። እነሱም እንደዚህ አይነት ቴንደንሲ እየታየባቸው ስለሆነ ማለት ነው። ስለዚህ በዚህ ሂደት የኢትዮጵያ አቋም እንግዲህ በረጅም ጊዜ የሚታወቀው የገለልተኝነት ነው ማለት የትኛውንም አምባገነን ያለመወገን ማለት ነው። ከዛ አለፍ ሲል ደግሞ ለፍትህ የመቆም ነው፣ ለእውነት የመቆም ነው እና ምናልባት በተደጋጋሚ እንዳነሳ ነው ከውስጥ ካለ ደካማነትም ሊሆን ይችላል ለሌላው ታዛዥ ስለሚያደርግ ማለት ነው። ከግንዛቤ ወይም ከእውቀት እጥረትም ሊሆን ይችላል። በዲፕሎማሲው መንገድ ከዛ ወደዚህ የመላጋት የመምታታት ነገር ታያለህና የኢራን ላይ በተደረገው እንግዲህ ለሳምንታትም ቢሆን በቆየው እንትን ሀገራችን በጣም ችግር ትልቅ ፈተና ላይ የቆየችበት በነገራችን ላይ የሆርሙዝ ሰርጥ የሚባለው ብቻ ሳይሆን እዚህ ቀይ ባህር አካባቢ ያለውም እንትን እንግዲህ የሚሳኤሉ ርቀት እዛ ስለሚደርስ ማለት ነው በጣም ፈተና ውስጥ የገባበት የሚገባበት አሁን ቢሆን ቁርጥ ያለ ሰላም ቁርጥ ያለ መስማማት ያልተፈጠረበት በተወሰነ ደረጃ በአሜሪካ በኩል ግልጽ የሆነ ግብ ያልተቀመጠበት እንግዲህ የኒውክሌር እንትኑን አሸባሪ መርዳቷን እና አገዛዙን መቀየር የሆነ ማስተካከል ግልጽ አይደለም። እንዲህ አይነት ነገር ነው ይዘው የገቡት የነበረው። አሁን ግን ክፈቱ አትክፈቱ ማለት መጀመሪያው ክፍት የነበረውን መተላለፊያ ክፈቱ አትክፈቱ ወደሚል ተቀይሯልና እሱ በኢትዮጵያ ላይ የሚኖረው ኢፌክት በኢትዮጵያ ኢኮኖሚ ላይ የሚኖረው ኢፌክት በጣም ከባድና የሚቀጥል ይመስለኛል። እንደው ቀረ የምትለው ነገር ካለ በስተመጨረሻ እስቲ እንደለስተህ። እንግዲህ መጀመሪያው እድሉን ስለሰጠን በጣም አመሰግናለሁ። አንተንም ሪፖርተርንም የኢትዮጵያ አሁን ያለችበትን ሁኔታ ቀደም እንዳልኩ ቢያንስ በተወሰነ ደረጃ መስማማትና መግባባት መድኃኒት ምንድነው በሽታውን ያላወቀ መድኃኒት የለውም ነው የሚባለውና ቢያንስ በሽታውን የመገንዘብ ችግር አለብን፣ መፍትሄ ያስፈልገናል። ለዛ ደግሞ ቁጭ ብለን መነጋገር አለብን የሚል አስተሳሰብ እንዲፈጠር ጥሪ ማድረግ እፈልጋለሁ። ምክንያቱም ውጊያዎች፣ ጦርነቶች ሄደው የመጨረሻቸው ያው ንግግር ነው የሚሆነው። የኢትዮጵያ ኢኮኖሚ፣ የኢትዮጵያ ማህበራዊ ሁኔታ አሁን ያለንበት ሁኔታ ከዚህ በላይ ጦርነት፣ ከዚህ በላይ ችግር መቋቋም የሚችል አይመስለኝም። ይሄ ደግሞ ተያይዞ ጥፋት ስለሚያመጣ ሁላችንም ለንግግር ለውይይት ጊዜ እንድንሰጥ ቅድም መጀመሪያ ላይ እንዳልኩት ደግሞ ሰላማዊ ትግል፣ ሰላማዊ እንቅስቃሴ እንድናበረታታ አለማሰር ምናምን ብቻ አይደለም፣ ወይም ችግር አለመፍጠር ብቻ አይደለም። ለውይይትም ለንግግርም ለድርድርም ሬዲ መሆን። አሁን ይሄንን የመጨረሻ ላድርገው፣ ጉልበት ሲኖር ነው ለድርድር የሚቀመጠው መንግስት። ያውን ፕሪቶሪያ ነው የት ነው የሄደው ለህወሓት እዚህ ያለ በሰላማዊ መንገድ ምናምን ሲለው እምቢ ያለ ከተዋጉ በኋላ ለድርድር ሄዱ። የኦላንም ልክ እንደዛ የሆነ ሀገር ታንዛኒያ ምናምን ሄደው እነ ፕሮፌሰር መረራ ከዛ በፊት እነ ፕሮፌሰር በየነ በእነ ፕሮፌሰር አስራት ከመነሻው ማአት ሰው ለ20 ለ30 ዓመት በሰላማዊ መንገድ እኛም ጭምር ቁጭ ብለን ለንግግር ለውይይት ለድርድር ስንጠራ ግን
በፊት ማንና ማን የባልና ሚስት ጠብ አይደለም ማን የተጣላለ ምናምን ነበር የሚባል የነበረው። አሁን ተመሳሳይ ነውና ለንግግር ጊዜ እንድንሰጥ አደራ ማለት ፈልጋለሁ። በጣም አመሰግናለሁ። በጣም እናመሰግናለን። ውድ የሪፖርተር ወቅታዊ ተከታታዮቻችን ከፖለቲከኛው አቶ የሺዋስ አሰፋ ጋር ያደረግነው ቆይታ ይህንን ይመስል ነበረ። እንግዲህ በቆይታችን የተለያዩ ነጥቦችን አንስተናል። እናንተም አብራችሁን ስለሆናችሁ ከልብ ነው የምናመሰግነው። ሪፖርተርን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብነትና ወዳጅነታችሁን አጠንክሩ እንላለን። በሌላ እንግዳ በሌላ ርዕሰ ጉዳይ ደግሞ የምንገናኝ ይሆናል። እስከዛው ድረስ ቸር ቆዩን።